النبي عليه الصلاة والسلام في تاريخ سيرة نفسها جلاء دعوة يسوي جزء يدرسوا الله سبحانه وتعالى كتاب سنة سوالة زوم طور جزء يدرسون نويا يمنون جماعة ورشوت دعوة ማስተባበል ያሲያቀታቸው ነብዩን አለይሂ ሰላቱ ወሰለም ሸخصيا ፐርሰናሊ ማጥቃት ማነወር ከማህበረሰቡ እንዲገለሉ ጥርጣሬ እንዲፈጠርባቸው የማድረግ ስራ ነበር የሞከሩት። ያልሳካ ስላቸው ተከታዮቻቸውን እስልምናን የተቀበሉትን ይህንን ብርሃን የተከተሉ ሰዎችን ማሰቃየትና ማሳደድ ነው የጀመሩት። በዚህም ብዙ ሰሃቦችን ለተለያዩ መከራ ስቃዮች እንደዳረጓቸው ለማየት ሞከረናል። ለናሙና ያክል ብላል ላይ የደረሰውን ያስር እና ቤተሰቦቹ ላይ በአጠቃላይ የደረሰውን እስከ ህልፈተ ህይወት የወሰዱባቸውን የጥቃት እርምጃዎችን ሌሎችም እንደዚሁ ባሮች ላይ በተለየ መልኩ ዘመድ የሌላቸው ሚከላከለላቸው ሰው በሌላቸው ሰዎች ላይ የወሰዷቸው እጅግ በጣም ዘግናኝ የሆኑ የጥቃት እርምጃዎችን አይተን በኋላ ላይ ደግሞ ረሱል አለይሂ ሰላቱ ወሰላምን ለመዳፈር በጣም ብዙ ጊዜ እንደወሰደባቸው አልፎም ለዘመናት ፈርቶ የቆዩትን ሲጠነቀቁ የነበሩትን ነገር በሙሉ ጥሶ በረሱል አለይሂ ሰላቱ ወሰላም ላይ ጥቃት ማድረስ መጀመራቸውን ነበር ስናይ የነበር ነው ማለት ነው። እነዚህ ረሱልና አለይሂ ሰላቱ ወሰላም በቀጥታ የማጥቃት በአካል ፊዚካል ጥቃት እሳቸው ላይ ማድረስ የጀመሩ ሰዎችን በባለፈው የዛሬ ሳምንት ደርሳችን ላይ በስም ጠርተናቸዋል። ረሱል አለይሂ ሰላቱ ወሰላምም ክፋታቸው ጥቃታቸው ሲበረታባቸው በስም ጠርቶ ዱዓ እንዳደረጉባቸው አይተናል። اللهم عليك بأبي جهل وعليك بعتبة بن ربيعة وشيبة بن ربيعة والوليد بن عتبة وأمية بن خلف وعقبة بن أبي معيط سبات سوچن أكتاتلو بسم طرتواچو يا الله نزي سوچن تباك አለኝ እነዚህ ሰዎችን ተበቀልልኝ የቅጣት እርምጃን በእነዚህ ሰዎች ላይ ውሰድ ብሎ አላህን እስከመለመን ነው የሄዱት። ነብዩ አለይሂ ሰላቱ ወሰላም በባህሪያቸው የተላኩበት ዓላማንም አላህ ሲነግረን ረሂም ናቸው፣ ሩህሩህ ናቸው፣ አዛኝ ናቸው። ብዙ ስቃይ መከራ ሲደርስባቸው ታግሰዋል። ነገር ግን እነዚህ ሰዎችን ግን መታገስ አልቻሉም። ለዚህ ነው አላህ Subhanahu Wa Ta'ala እነዚህ ሰዎችን ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ በድር ዘመቻ ላይ እያንዳንዳቸው ወድቆ ተገሎ እንደ ከብት ነው ወደ ጉድጓድ የተጎተቱትና በአንድ ላይ ተከምሮ የተቀበሩት። አብዱላህ ኢብኑ መስዑድ ያኔ ረሱል አለይሂ ሰላቱ ወሰላም ላይም ሲያደርሱ ጥቃት ሲያደርሱ ጊዜም በአይኔ አይቻለሁኝ። የአላህ Subhanahu Wa Ta'ala ደግሞ ውሳኔ ሆኖ የረሱልና ሰላም ዱዓ አላህ ተቀብሎ እነዚህ ሰዎች ላይ የተዋረዱበትና የወድቁበትንም እለትንም አይቻሉ ይላል አብዱላህ ኢብኑ መስዑድ በድር ዘመቻ ላይ። እስከዛሬ ያለፈው ሳምንት ይናየን። ከዛ በመቀጠል ዛሬ የምናየው ከነዚህ ሰዎች መካከል በልዩ ሁኔታ አላህን በቁርአን ያመላከታቸው ጥቃታቸውን መጥፎ አረመኔነታቸውን አላህ በቁርአን የጠቆማቸው ሰዎች አሉ። ቁርአን በስም መጥራት ብቻ ነው የቀረው እነዚህ ሰዎችን። ከነዚህ ውስጥ አንዱ وكان أمية بن خلف إذا رأى رسول الله صلى الله عليه وسلم همزه ولمزه ከነዚህ ከሰባቱ የረሱል አለይሂ ሰላቱ ወሰላም እርግማን ያረፈባቸው ሰዎች ውስጥ አንዱ የሁሉንም እንደው አንድ በአንድ ባናነሳም የተወሰኑትን አስተማሪ የሆነን ነገርን ስናነሳ አንዱ ኡመያ ኢብኑ ኸለፍ የሚባል ሰው ነው። ይህ ሰው
يا الله ملكتنيان باي قطر همزه همز مالت بقلص አውጥቶ ሰውን ማነወር መሳደም ማለት ነው አፉን አውጥቶ የተከበሩትን أشرف الخلق ሰማይ ምድር ያከበራቸውን ያላቃቸውን ከሰዎች ሁሉ በላይ ናቸው ብሎ አላህ ምስክርነቱን የቸራቸውን ነቢያቶች ሁሉ ያልደረሱበትን ቦታ አድርሷቸው ክብሩን ያጎናጸፋቸው صاحب المقام المحمود صاحب الشفاعة የሸፋዓ የሚልጃ ባለቤት የሆኑትን የተከበረን ቦታ አላህ ያጎናጸፋቸውን ሐውድ ባለቤት ያረጋቸውን ነብይን በድፍረት ይሳደባቸው ነበር ያነውራቸው ነበር በአይኑም ይገላምጣቸውም ነበር ويكسر عينيه ويغمز به قال ابن هشام همز بلو مالت الذي يشتم الرجل علانية ويكسر عينيه ويغمزه مسالك بعين ما انقواطط بملاس ماشمواطط بعينه ደግሞ ሰዎችን እየተቃቀሰባቸው ረሱልን አለይሂ ሰላቱ ወሰላም ያነውር ነበር ለዚህ አላህ በቁርአን ምን አለ ወይሉን ሊኩሊ ሁመዘቲን ሉመዛ ወይሉን ወይል ማለት ዋዲን ፊ ጀሃነም በጀሃነም ውስጥ ያለ ሸለቆ ነው ወይል ማለት ይሄንን አላህ በብዙ ቁርአን ላይ ብዙ ጥፋተኞችን ብዙ ወንጀለኞችን በዚህ ጀሃነም ክፍል አስጠንቅቀዋል ለምሳሌ አላህ ምን ብሏል አንዱ ይሄ ነው ወይሉን ሊኩሊ ሁመዘቲን ሉመዛ ወየውለት በዛ በጀሃነም ሸለቆ ወየውለት ማን በመላሱ አውጥቶ ሚሳደብን ለምዝ ማለት ደግሞ በድብቅ ሰውየው ሳይሰማ በሐሜት መልክ የሚያነውር ሰው ነው ለመዛ የሚባለው ማለት ነው ወይሉ ለኩል ሁመዘቲን ሉመዛ ሰዎችን አዛም የሚያደርግ ሰዎችን የሚያነውር በሰዎች ላይ የሚሳለቅን ሰው ወየውለት ይላል አላህ Subhanahu Wa Ta'ala አንዱ እዚህ ላይ ነው ወይሉ ለኩል ሁመዘቲን ሉመዛ ወይል ሌላ ደግሞ የት ላይ ነው ወይል የተባለው ወይሉ للمطففين ነጋዴዎችን ነው አላህ Subhanahu Wa Ta'ala በዚህ በጀሃነም ክፍል ደግሞ ያስጠነቀቀው ወየውላቸው እነዚያ ለሰዎች በሚሰፍሩበት ሰዓት ሚዛን የሚያጎሉ ስፍርን የሚቀንሱ ከሰዎች በሚገዙበትና ለራሳቸው በሚሰፍሩበት ሰዓት ደግሞ የሚሞሉ ሰዎች ብሎ ያስጠነቀቃቸው ወይሉን للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون إلى ويل فويل للمصلين إلى الليل أبو تعالى دقمو سقاجوچن ويولاتشو إلى يسجدوتنا العالم سقاجوچن من يادرقوت الذين هم عن صلاتهم ساهون بصلاة مسالكو كصلاة مزناقو سوچن ويولاتشو بلوال ويل ይህ ከባድ ማስጠንቀቂያ ከባድ ማስፈራሪያ ነው እዚህ ሰውዬ ላይ አላህ ምን አለው ወይሉ ለኩል ሁመዘትን ወየውለት እያንዳንዱ ሰውን በአፉ አውጥቶ የሚያሽሟጥጥ የሚሳደብ ሉመዘትን በድብቅም ሰው በማያይ መልኩ ወይም ሰውየው በማያይ መልኩ የሚያሽሟጥጥ ሚያማ ከኋላ ሆኖ የሚያነውርን ሰው ወየውለት ብሎ ኡመይ ኢብኑ ኸለፍን አስመልክቶን አላህ ይህንን ቁርአን يا وردوا إلى المفسروج الذي جمع مالا وعدده هبتن سبسبو هبتن قطرو كسولو بلاي راسنا درقو يقطرو الله سبحانه وتعالى كهديانن የሚያስጠነቅቅበትን ማስጠንቀቂያ ያመልጥ ይመስል በሀብቱ የሚኩራራ يحسب أن ماله أخلده ይመስለዋል ያስባል ገንዘቡ ህይወት ዘላለማዊ ህይወት የሚሰጠው ከሞት የሚያስመልጠው ይመስለዋል እንደ ይላል አላህ Subhanahu Wa Ta'ala كلا لينبذن في الحطمة حطمة የተቀጣጠለችዋ በሆነችው ጀሃነም ላይ ተጠቅልሎ ገና ይወረወራታል ይላል አላህ Subhanahu Wa Ta'ala
ምንድናት ሑጠማ አይታወቅም አላህ በቁርአን ማብራሪያ ይሰጥበታል ገይብ ነው ረሱል ሰለላሁ ዐለይሂ ወሰለም ሑጠማ ምን እንደሆነ ያውቁም ወማ አድራከ መል ሑጠማ ናሩላሂ አልሙቀዳ የተቀጣጠለች የሆነች የምትንቀለቀል የሆነች የአላህ ስብሓነሁ ወተዓላ እሳት ናት ይላል ሑጠማ ማለት ሰዎችን ልቦና ተቆጣጥራ ትዕቢታቸውን የምታከስብ ጉራቸውን የምትሰባብር ብሎ አላህ በቁርአን ይገልጻል ያንን ማንን ነው አላህ በዚህ የሚያስጠነቅቀው መጀመሪያ ላይ እሱና የሱ አይነት ባህሪ ያላቸው ሰዎችን በሙሉ ነው ይሄም ያጠቃለለው ኡመየ ኢብኑ ኸለፍ ማለት ነው الذي يشتم الرجل علانية أما أخوه وندموس من طفات له أبي بن خلف فكان هو وعقبة بن أبي معيط متصافين وندمونا عقبة بن أبي معيط قلنا لقن يكمت آلو إلال ويمدقمو قادن ياموش ناتشو أچا ناتشو عقبة بن أبي معيطنا أمية أبي بن خلف يسا أبي بن خلف ليلا تاريخ له قنا ودفيت النايلن رسول الله صلى الله عليه وسلم لما قدر زتو من اند درسبت مالتنا وجلس عقبة مرة إلى النبي صلى الله عليه وسلم وسمع منه عندنا دياو سولجناو لبوناو قفافتوت መሳደቡንም ምኑንም ትቶ ነብዩ አለይሂ ሰላቱ ሰላም ዘንዲዶ ምናገሩትን ሚያስተምሩትን ቁርአን ዲን الاسلامን አዳመጠ ይላል ይህ ዑቅባ ኢብኑ አቢ ሙዓይጥ وسمع منه فلما بلغ ذلك أبيا أنبه وعاتبه ይህ ጉዳይ ኡበይን ሲደርሰው ጓደኛህ እኮ ሄዶ መሐመድ ዘንድ ተቀምጦ ወሬውን እኮ አዳመጠው ልቡ ሳይሰረቅ አይቀርም ልቦናው ሳይሸፍት አይቀርም ሙሐመድ ጋር ሄዶ እኮ እንዲያደምጠዋል የሚልን ኡበይ ይሰማል ዑቅባ ሄዶ ነብዩ ዘንድ ተቀምጦ ቁርአንን መስማቱን ማዳመጡን ይሰማና በሚቀጥለው ቀን ሄዶ አጠገቡ ተቀምጦ ተቆጣው أنبه تقطعو وعاتبه وكسو من مالته نو أنت من دليلوچو محمد اللي تكتل نو كعباتوچ من قل تافنقط نو من هنكو بله نو السو قاعد يمتكمتو ይህንን ጥፋትህን በሌላ ጥቃት ነው መካስ ያለብህ አለ እሱ ጋር ሄደ መቀመጥህን መሐመድን ማዳመጥህን መካስ አለብህ አለ ያለበለዛ አንተም ትታማለህ እሺ ምን ላድርግ አለ ይሄኛው አንድ ጊዜ እኮ ጓደኛ በጣም መጥፎ ነው ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ እነዚህ ሰዎች ቂያማ ቀን ከሚጸጸቱባቸው ነገሮች ውስጥ አንዱ ምን አለበት ያ ለይተኒ اتخذت مع الرسول سبيلا يا ويلتى ليتني لم اتخذ فلانا خليلا من علبت من قدين መልእክተኛውን መከተልን ባደረኩኝ እንደዚህ ከዚህ መንገድ ያሳሳተኝን እንዳፈነግጥ እንድወጣ ያደረገኝን ጓደኛዬን ባል ያስኩኝ ብሎ ይጸጸታሉ ግን ምን ይጠቅማል ኦሬዲ አልፏል ቂያማ ቀን ነው ይሄን ጉዳይ የሚያወራ ይሄን ጸጸቱን የሚገልጸው ቂያማ ቀን ነው ዛሬ ነው ሰው ጓደኛውን መምረጥ ያለበት ይህ ሰው ደህና ጓደኛ ቢኖሩ ለዚህ ሁሉ ክፋት ለዚህ ሁሉ ጥፋት ባልተዳረገ ነበር ጓደኛው ምን ይሏል ትሄድና محمد ፊት ላይ ተፋለህ አለ وطلب منه أن يدفل في وجه رسول الله صلى الله عليه وسلم ففعل ይሄ ጥፋትህን محمد ጋር ሄደህ ተቀምጠህ ወሬውን መስማትህን ለሌላ ዓላማ አለመሆኑን ምታረጋግጥልኝ ጓደኝነታችን የሚቀጥለው ነገ ጧት ሄደህ ፊቱ ላይ ስተፋ ነው አለ አያችሁ መጥፎ ጓደኛ መያዝ እንዴት አድርጎ ከመንገድ እንደሚያስት እንደሚያርቅ ሰውየው መሻለና በሚቀጥለው ቀን ሄዶ ነብዩ አለይሂ ሰላቱ ወሰለም ፊት ላይ ተፋ ሰደባቸው አነወራቸው ራሱ ኡበይ ምንድነው ያደረገው ወኡበይ ኢብኑ ኸለፍ نفسه فت عظما رميما አጥንታ መጣ የበሰበሰ አጥንት ይዞ መጣና ከዛ በኋላ በእጁ እንደዚህ ፈግፍጎት
ከዛ በኋላ በተነው ረሱል ሰላም ፊት ላይ ምን አላቸው? ሙሐመድ ከሞትን በኋላ እንቀሰቀሳለን ብለህ ይሄ አጥንት ነው አሁን እስቲ የሚቀሰቀሰው ብሎ በንቀትና በሹፈት በማዋረድ መልክ አምጥቶ ብሎ ፊታቸው ላይ ነው የተፋባቸው ማለት ነው። ያንን አጥንት ማለት ነው። قال من يحيي العظام بتئبت من يحيي العظام وهي رميم እንዲህ ከበሰበሰች በእጅ ተይዛ እንዲህ ብትንክ የምትልበት ማን ነው ይህንን አጥንት የሚመልሰው? ያንተ ጌታ ይህንን ያረጋል ትላለህ? እስቲ ይህንን ይመልስ። መልሱን ግን አላህ ስብሓነሁ ወተዓላ ነው የሰጠው። ሱረቱ ያሲን ቀርታችኋል። መጨረሻ ላይ አላህ ምን ይላል? ቁል ዩሕይሃ አለዚ አንሸአሃ አወለ መረትን ወሁወ ቢኩሊ ኸልቅን ዓሊም። ዩሕይሃ ይመልሳታል ወደ ህይወት ካለምንም የፈጠራት አምላክ እቺ የተበተነችን አጥንትን ዛሬ አንተ እንዲህ በእጅህ በትነህ እንደዚህ የምትሳለቅባትን አላህ ስብሓነሁ ወተዓላ ፈጣሪዋ ወደ ነበረችበት ይመልሳታል በላቸው። በዚህ አይነት መልኩ ረሱል ዓለይሂ ሰላምን አዛ ያድርጉ ነበር። ማን? ኡበይ ብኑ ኸለፍና ዑቅባ ብን አቢ ሙዐይጥ፣ ኡመይ ብኑ ኸለፍ። እነዚህ በጣም ሙጅሪሞች ናቸው። لزين الله سبحانه وتعالى وكذلك جعلنا في كل قرية أكابر مجرميها إلى البيان داندو مهبر سبست دنبار علافيوش أمسنيوش أرمنيوش علو لحق ما يجزو بتئبيت كل جزية ملتو من كساكسو كل مهبر سبست علو إلى الله سبحانه وتعالى ليلن يو عند مثالي رسول الله صلى الله عليه وسلم أذاب ما أدرك كميته عنده أخنس ابن شريق يميبال سونو. وكان الأخنس ابن شريق الثقفي ممن ينال من رسول الله صلى الله عليه وسلم. رسولنا عليه الصلاة والسلام كميات أكوت رسولنا عليه الصلاة والسلام عزا كميات أركوت عنده مانو أخنس ابن شريق يميبال سونو. وقد وصفه القرآن لببالو سبحان الله الله يندن لما استماريا እንዴት አድርጎ እንደሚገልጽልን وقد وصفه القرآن بتسع صفات ዘጠኝ ባህሪያቶቹን አላህ Subhanahu Wa Ta'ala በቁርአን ተንትኖ ነገረኝ። ዘጠኝ የክፉ ባህሪያቶቹን ዘጠኝ መጥፎ መገለጫዎቹን አንድ ባንድ አላህ በቁርአን ነገረን። تدل على ما كان عليه የዚህ ሰው የክፋቱ ጥግ ምን ደረጃ ላይ እንደነበር አላህ Subhanahu Wa Ta'ala በቁርአን ይነግረናል። ማን? አኽነስ ኢብኑ ሸሪቅ የሚባል ሰው ከነዚህ ሙጅሪሞች ተርታ የሚመደብ ከነዚህ አመፀኞች ተርታ የሚመደብ ሰው ነው። وهي في قوله تعالى الله سبحانه وتعالى سورة القلم لا እንዲህ ይለናል نون والقلم وما يسطرون ما أنت بنعمة ربك بمجنون وإنك لعلى خلق عظيم فستبصر ويبصرون بأيكم المفتون ይልና የነዚህ ሰዎችን አላህ Subhanahu Wa Ta'ala ቀጥሎ ይነግረናል። إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين ትጨነቅ ጌታ አምላክህ ማን በትክክለኛ መንገድ ላይ እንዳለ በብርሃን እየተጓዘ እንደሆነ ማን በጨለማ እየተጓዘ እንደሆነ ማን ከሐቅ እንዳፈነገጠ ገብቶት ተረድቶት ትዕቢቱ ሀብቱ ጉራው ሐቅን እንዳይዝ ማን እንደከለከለው ያ ቃል አምላክህ إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين قال الله من عليه ولا تطع كل حلاف مهين يا محمد إيش يتبل التكتل مانن كل حلاف كل حلاف مالت كثير الحلف مالتنا بوشت محلان የሚያበዛ ያለበትን ጥፋት ልክ ነው ለማለት ሺህ ጊዜ በዛ ጉዳይ ላይ የሚምልን ሰው ደጋግሞ መሐላን የሚያበዛን ሰው አትስማ አትከተል። መሂን ወራዳ የሆነን ሰው ኺሲስ ማለት ነው። መሂን ማለት የተዋረደ የሆነን ሰው አትስማ።
እሸትበል መንገዱን አትከተል አስባችኋል አላህ Subhanahu Wa Ta'ala አኽነስ ብን ሸሪቅን በዘጠኝ ባህሪያት ብለናል ሐላፍ በውሸትም ይላል የውሸት መንገዱን የሽርክ መንገዱን የባጢል መንገዱን ሐቅ ነው ለማለት ሺህ ጊዜ ይላል መሂን የወደቀ አስተሳሰብ አቅሉ የተበከለ በመሆኑ ወራዳ ነው አለው አላህ Subhanahu Wa Ta'ala በውሸት መማል አንድ ባህሪው ነው ወራዳ አስተሳሰብ የዘቀጠ አስተሳሰብ ባለቤት መሆኑ አንድ ባህሪ ነው ሁለት ሐማዚን ተሳዳቢ ግልጽ ነው አይደል ቀደም ወይሉ ለኩል ሁመዘት ብለናል ዝም ብሎ የሚሳደብ ሰው መሳደብ የሙእምን ባህሪ አይደለም አይደል ረሱላህ ሰለላሁ ዐለይሂ ወሰለም ያሉት ليس المؤمن بالطعان ولا اللعان مؤمن ተሳዳቢ ተራጋሚ አይደለም ይሰው ግን ሐማዝ በግልጽ አውጥቶ የሚሳደብ ሰው ነው መሻኢን ቢነሚሚን ወሬ አመላላሽ ነው ነሚማ ማለት ካንዱ የሆነ ወሬ ይወስዳል ወደ ሌላኛው ይወስዳል እነዚህ ሁለቱ ሰዎችን ማጣላት ማለት ነው ይሄም ሌላኛው ባህሪው ነው ሐማዚን መሻኢን ቢነሚም በወሬ የሚሄድ ማለት ነው كثير المشي بالنميمة بين الناس ሰዎች እንዲጣሉ ወሬ በማዋሰድ በጣም የታወቀ ይሄንን በጣም የሚያበዛ ሰው ማለት ነው مناع للخير خير ነገርን ከልካይ ነው በኺል ነው ንፉግ ነው ለራሱ خير አያደርግም ሌሎች ሰዎችንም እንደዚሁ ይከለክላል ሁለት ማዕና ነው ያለው مناع ራሱ አይሰጥም بخيل بنفسه አይሰጥም በመልካም መንገድ ገንዘቡን አያወጣም يمنع الآخرين أيضا ሌሎች ሰዎችንም ይከለክላል مناع للخير معتد ድንበር አላፊ ነው يعتدي على الآخرين يتجاوز عليهم الحدود ስም በማጥፋት ሰዎችን በመበደል ድንበር ያልፍባቸዋል ወንጀለኛ ነው ይላል አሲም ኃጢአተኛ ነው ዑቱሊን በባህሪው ደግሞ ደረቅ የሆነ ሰው በባህሪው ከሰው ተገባብቶ የሚሄድ ሳይሆን ጃፍ ነው ራፍ የሆነ ሰው ነው ይሄ ስነ ምግባሩ ከሰው ጋር የማይግባባ መጥፎ ባህሪ ያለው ሰው ነው ዘኒምን ስር መሰረት የሌለው ሰው ነው ነሰቡ አስሉ መነሻ የሌለው ዘረቢስ አይነት ነገር ነው ማለት ነው ዘኒ ማለት አጂ ሱብሃን አያችሁ በዘጠኝ ባህሪያት ነው አላህ Subhanahu Wa Ta'ala خنس المشرقين الله يገለጸው حلاف مهين هماز مشاء بنميم مناع للخير معتد أثيم عتل زني ዘጠኝ ወስፍ ይህ በጣም ክፋት ጥግ ነው የመጥፎ ነገሮች ሁሉ ጥርቅም ነው የሆነው ማለት ነው خنس المشرق ይህንን አላህ Subhanahu Wa Ta'ala ይሄን ምን ያረገው ይሄንን ወደዚህ ሁሉ አይነት ጥፋት ገንዘብ ያለ አግባብ ስትመጣና ተገቢ ባልሆነ ቦታ ላይ ስትውል እነዚህን ወይም ከነዚህ ባህሪያቶች የተወሰነውን ትወልዳለች እንዴት አላህ ራሱ በቁርአን ይነግረናል ምንድነው ይሄን ሰውዬ ይሄን ሁሉ መጥፎ ባህሪ እንዲኖረው ይሄ ሁሉ መጥፎ ነገር ጥርቅም የዚህ ሁሉ መጥፎ ነገር ሰንዱቅ ሳጥን እንዲሆን ያደረገው ምንድነው ግራ ነው የሚያጋባው ምንድነው ይሄ ሰውዬ ምንድነው ወደዚህ አይነት ነገር የገፋፋው ከሰው ሁሉ በተለየ መልኩ ሌሎች ጓደኞቹ ሁላ በዚህ አልተሰደሙም በዚህ አይነት ባህሪ ያልተገለጸው አላህ ምን ይላል አን ካነ ذا مال وبنين ይሄን ሁሉ እኮ የሆነው ذا مال ገንዘብ ባለቤት መሆኑ ነው የብዙ ልጆች ባለቤት መሆኑ ነው በልጆቹ ታጅበዋል ይከላከሉኛል ከጥቃት ያድኑኛል የሚል ሜንታሊቲ ያለው በገንዘቡ ደግሞ የፈለኩትን ነገር አረጋለሁ የፈለኩን ነገር አስደርጋለሁ የሚል እምነት ስለምኖረው ነው
ይሁሉ መጥፎ ባህሪን እንዲኖረው ያደረገው ገንዘብ መጥፎ ሰው አቅል ወይም መጥፎ ሰው እጅ ስትሆን ይሄንን ውጤትን ነው ፕሮዲዩስ የምታደርገው ይሄንን ነው የምታስከተለው ጥሩ ሰው እጅ ስትሆንስ ረሱል ሰለላሁ አቡበክርን የገለጹበት አይነት ባህሪ ነው የሚኖረው نعم المال الصالح للمرء الصالح መልካም ገንዘብ በመልካም ሰው እጅ ስትሆን ምንኛ ያማረች ነች አሉት ረሱል ሰለላሁ ዐለይሂ ወሰለም መጥፎ እጅ ሰው ስትሆን እነዚህ ነገሮችን ነው የምታስከትለው ማለት ነው مناع للخير معتد أثيم عتل بعد ذلك زنيم ከሰው ጋር ማይግባባ የመጥፎ ስነ ምግባር ሁሉ ባለቤት ሆነ ሰው ነው ሰው ማለት ነው እነዚህ ሰዎች وبي بن خلف ويل لكل همزة والله ያወረደበት سبحانك يا رب በዛኑ ዘመን እኮ አቻዎቻቸው የነበሩት ሰዎች ውስጥ እኮ ቁርአን አላህ Subhanahu Wa Ta'ala በቁርአን ውስጥ ያለውን ሚዛን ስትመለከቱ በጣም የሚያጅብ ነገር ነው አይበድልም አላህ ማንንም መልካም ሰሪዎችንም አንስቷቸዋል ከነሱ ጋር ተመሳሳይ እድሜ ሀብት ላይ የነበሩ ሰዎችን እና አቡበክርን አላህ እንዴት ነው የገለጸው ቀደም ሲል አይተናል አቡበክርን እንዴት አላህ Subhanahu Wa Ta'ala ደረጃውን ከፍ አድርጎት وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى كفار قوت الله تأرى ملكام يسروتنم بزايت أراتشوال ما تفو يسروا سوتش ملون تايلهم الله سبحانه وتعالى كان دنياو يبلت زمد كليلنياو دقمو راك على زمد زمدنا يلهم الله سبحانه ولا ولا تشنم كلنا الله كالسوغار يالن درجة ليونت بتقوى بإيمان السوباز زنن ያዘዘንን በመታዘዝ የከለከለንን በመከልከል ነው ማለት ነው ሌላኛው ክፉ ሰው በተደጋጋሚ ያነሳነው ነው ያለነው አቡ ጀህል ነው ድሮ ስሙ ትክክለኛ መጠሪያው አምር ኢብኑ ሂሻም ነው ቅጽል ስሙ አቡል ሐከም ነው ሙስሊሞች ግን ይሄ የምን ጥበብ አባት ነው የጀህል የማህይምነት አባት ነው ብሎ ምንድነው ያሉት አቡ ጀህል ነው ያሉት አቡ ጀህል ምን አደረገ وكان أبو جهل يجيء أحيانا إلى رسول الله صلى الله عليه وسلم يسمع منه القرآن ثم يذهب عنه فلا يؤمن ولا يطيع قدم سليتنا وليس سويش تدبق أمته من قال لا يتقنانيو ستلالفون ديتنا نبر أبو جهل أبو سفيان ليلوتم يتدبقوا يمتوا لليت رسول الله صلى الله عليه وسلم قرآن ليلا يقوموا قرآن سكروا يادام متعلو ቁርአኑ ይማርካቸዋል አቡ ጀህል ይመጣና ረሱል ሰላም ቁርአን ሲቀሩ ያዳምጣል ግን ድንጋይ ላይ ውሃ ማፍሰስ ነው ምንም ለውጥ አያመጣም فلا يؤمن አያምን ولا يطيع የቁርአንን ትእዛዛትንም አይታዘዝም ولا يتأدب ولا يخشى እሺ ቁርአን አይመን እሺ ቁርአን ትእዛዛትን አይታዘዝ አደብም የለውም ንግግሮቹ እላፊ ናቸው ጋጥ ወጥ ነው እጅግ በጣም የብልግና ጥግ የረገጠ ሰው ነው ولا يخشى ሰዎች የሆነ ጥቃት ያደርሱብኛል መሐመድን የሆነ ነገር ብናገር የሆነ ነገር ይሆናል ብሎ እንደሌላ ሰው እንኳን ቁጥብ አይደለም አይፈራም ለምን ከሀገሩ አመራሮች ባላባቶች ጥቂት ከሚደመጡ ሰዎች ውስጥ አንዱ ስለሆነ ማለት ነው ويؤذي رسول الله صلى الله عليه وسلم بالقول በቃላት መርዛማ በሆኑ ቃላቶቹ የአላህ መልእክተኛን አዛ ያደርግ ነበር ويصد عن سبيل الله ሰዎችም እንዳይከተሏቸው ሰዎችንም ይከለክል ነበር አንድ ሰው ሰለመ ማለትን ሲሰማ ቤቱ ሄዶ የሚያባብሉን አባብሎ የሚያስፈራሩን አስፈራርቶ የሚያሰቃዩን አሰቃይቶ ከእስልምና ሰዎችን ለመመለስ የሚችለውን ሁሉ ያደርግ ነበር ثم يذهب مختالا بما يفعل በዚህ ድርጊቱ ወንጀለኝነት ጥፋተኝነት ሳይሆን የሚሰማው ኩራት ጀብድ እንደሰራ ሰው ተወጣጥሮ ይንቀሳቀሳል فخورا بما ارتكب من الشر በዚህ በሰራው ክፋትም እየፎከረ ደረቱን ነፍቶ ይንቀሳቀሳል ሰው አንዳንድ ጊዜ ጥፋት አጥፍቶ የጥፋተኝነት ስሜት አለው እሱ የሁሉ ክፋት ሰዎችን አስሮ
ሜዳ ላይ አስተኝቶ ድንጋይ ጭኖባቸው በዛ ሙቀቱ 45-50 ዲግሪ በሚደርሰው ግለት ላይ አስርቦ ሰውነታቸው በሙሉ በቃ አጥንታቸው እስኪላቀቅ ድረስ አሰቃይቷቸው እንጆይ ነው የሚያረጋው በዛ ይደሰታል ምንም አይመስለው ጀብድ እንደሰራ ሰው እየፎከረ ነበር የሚንቀሳቀስ ነበረው كأنما فعل شيئا يذكر ደህና ነገር የሰራ አይመስል በየቤቱ የደን እንዲያረኩኝ እከሌን እኮ እንዲቀጠቀጥኩት እጄን እስኪያመኝ ቀጥቀጨው መጣው እከሌን እኮ እንዲያስረው መጣው እከሌን እንዲሰድበው መጣው እከሌን እንዲያስፈራርቼ መጣው ያለ ነው በሚሰበሰቡ ዙሪያው በሚከቡና ላጫፋሪዎቹ የሚያወራው ማለት ነው ተመልሰው وفيه نزل الله سبحانه وتعالى سنة اسملكته إن القرآن ورده فلا صدق ولا صلى أبو جهل كو محمد آمنوا التكتلوا منتنو بلو صلاة مسجدو لقيتهم التعززن ويم كالو جنزب عندهم نجار الستم يلقونهم بجنزبو سوتشن كحق يكلاكل يملس نبر ولكن كذب وتولى استبابل حقا قرانا في تونم كحق ازورو وده باطل جزون يباطل يطفات يقطفت جزون قتل الى الله سبحانه وتعالى وكان يمنع النبي صلى الله عليه وسلم رسول الله صلى الله عليه وسلم يكلكلاچو نبر منذ اول يوم رآه يصلي في الحرم حرم استسجدو ካየበት እለት ጀምሮ እየመጣ የጎተታቸው እንዳይሰግዱ የያዛቸው ሰላት እንዳይሰግዱ ረሱል ሰላምን ይከለክላቸው ነበር ባለፈው ደርሳችን ላይ ታችኋል ማን ነው እስቲ የነዛ ሰፈር መንደር ሰዎች ትላንት የታረደች ግመል አለች እሷን ፈርስ ቆሻሻ ይዞ መጥቶ ጭንቅላቱ ላይ ምጥል ብሎ ያንን አስደርገዋል ዑቅባ ኢብኑ አቢ ሙዓይጥ ነው ያንን ያደረገው ማለት ነው ومرة مر به وهو يصلي رسول عليه الصلاة والسلام عند كان يسجدوا يالو أتقباتشو متانا عند المقام مقام إبراهيم ايتاتشو على المقام إبراهيم يقوم بت كعباس السراء ديت عند السراء بدن بيتنا المقبيات شلاي زا قوموا يسجدوا رسول الله صلى الله عليه وسلم زا أتقبهن متانا فقال يا محمد ألم أنهك عن هذا ألكلكلكم الزي دا سجد صلاة دا سجد بيه على استنككم الكلكلكم وتوعده أسهيال بلو ذات باتشو فأغلظ له رسول الله صلى الله عليه وسلم وانتحره كذا رسول الله صلى الله عليه وسلم بتقام تقطط تعرف دون أرف أي مسمر يالف كنو تعرف دون أرف قالوا رسول الله صلى الله عليه وسلم فقال يا محمد تملكته يا أنت محمد بأي شيء تهددني بمندنو متاسفرارني من أكمل لهنا نو من اللي تارجني بمندنو متاسفرارني على شو أما والله إني لأكثر هذا الوادي ناديا أمل الله الله محمد أنا كوزي نزي تراروج مهان بزو تكتاي بزو تكتاي يالين ብዙ አጃቢ ያለኝ ሰው ነኝ ማን አለ አንተ እነዚህ ደካሞች ዙሪያ የከበቡ ሰዎች በእነዚህ ሰዎች ነው የምታስፈራራኝ አላቸው አላህ Subhanahu Wa Ta'ala ነው ምላሹን የሰጠው ረሱል ሰላም ምንም አላሉትም አላህ ምን አለ أرأيت الذي ينهى عبدا إذا صلى أيه ባሪያውን ሲሰግድ ሚከለክለውን እንቅፋት የሚሆነውን أرأيت إن كذب وتولى أيه أستبابلو حق يتنقروا حق يقبوا في تنازروا مهدون أيه ألم يعلم بأن الله يرى الله يسنسو يدرقيت ميارقاتشو ياندان دون نقر الله اندمياي الدلي يسطو اندونا يتوبت اندونا كتفاتو يملس اندونا ليلا كان الله يسطو اندونا አያቀም የሰው እየገባው አይደለም ከላ ይከልከል لئن لم ينتهي
لنسفعا بالناصية ناصية كاذبة فليدع ناديه سندع الزبانية በጣም አደገኛ አነጋገር ነው ይህ ሰው ይከለከል እንደሆነ አደብ ይይዝ እንደሆነ ያስ ስርዓት ይይዝ እንደሆነ ያስ እንዲህ እምቢ ብሎ በዚሁ ጥፋቴ በዚሁ ክፋቴ ቀጥላለሁ ካለሳ ጭንቅላቱን እንይዘዋለን አለ አላህ Subhanahu Wa Ta'ala እንነጥቀዋለን ከሰዎች መካከል እንዲህ ጭንቅላቱን ይዘን እናነሳዋለን እቺ በውሸት የተሞላች ናሲየትን ካዚባ የውሸት የሆነችን ጭንቅላቱን በውሸት የተሞላች ጭንቅላቱን ቦጭቀን እንይዘዋለን አለ አላህ Subhanahu ነስፋን ማለት ነስፍ ማድረግ ማለት አፈንድቴ ነው ማለት ነው እንደ ዝም ብሎ በኖርማል አያያዝ ሳይሆን ይሄን ጭንቅላቱን እንበተነዋለን አለ አላህ Subhanahu Wa Ta'ala ይሄ በውሸት የተሞላን የታጨቀን በክፋት የተሞላ ጭንቅላቱን እናፈነደዋለን فليدع ناديه እዚህ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያስፈራራቸው ይሄ ሁሉ ሸለቆ ውስጥ የሞላው እኮ የኔ ተከታይ የኔ አጃቢ የኔ ህዝብ ነው ብቻህን ነው እኮ አንተ ያለኸው ብሎ ስል እስቲ እሱ ሚጥራው አለ አላህ Subhanahu Wa Ta'ala سندع الزبانية እሱ ዙሪያው ያሉ ሰዎችን ነው የሚጠራው አብሮ የሚቀማመጡ ሰዎችን ነው የሚጠራው እኛ ደግሞ የጀሃነም ዘበኞችን ነው የምንጠራው ለአላህ Subhanahu Wa Ta'ala سندع الزبانية እሱ የሚጠራው ሰውን ነው እሱ የሚጠራው እንደሱ ደካማውን ነው የሚጠራው እኛ ደግሞ ቂያማ ቀን እሱ ላይ የምንጠራው ለአላህ Subhanahu Wa Ta'ala ምናሳጅበው ግራቀኝ ምናስጎትተው አዋርደን መሬት ላይ ምናስጎትተው ዘባኒያ የጀሃነም ዘቦችን ነው ለአላህ Subhanahu Wa Ta'ala ከላ لا تطيعه ይህ ሰው የሚልህን ነገር እንዳሰማ አትስገደድ ያለ አትስማው ሰላትን ቀጠል አትተው ሰላትን አትሸት ብሎ አቡ ጃህልና መሰሎቹን በዚህ ዘመንም ይሄው ነው የሚሰራው ወስጁድ ወቅተሪብ ስገድ ስጁድ ረድ ለጌታ ግንባርህን መሬት ላይ ድፋ ወደ ጌታህም በስጁድህ ተቃረብ ማንም ከልካይ ከሰላት ሊከለክልህ አይችልም አይገባም وفي رواية بليلا زجبا أن النبي صلى الله عليه وسلم أخذ بخناقه وهزه رسول الله صلى الله عليه وسلم أنقتون اندزي يازوتنا بلبسون اندزي أنقتو لا يتقللوا يازوتنا وهزه وزوزوا أبو جهل الله ملك ثانيا كمان نمان سوى ربو እነዚህ ሰዎች እያንዳንዳቸው ላይ ምላሽ መስጠት ይችላሉ لكن الله سبحانه وتعالى ከልክሏቸው ምንም ምላሽ እንዳይሰጡ አጸፋ እርምጃ እንዳይወስዱ እሳቸውም ሰሃቦቻቸው እጃቸውን ሰብስበው በዚህ ምዕራፍ ላይ ሁሉንም ስቃይ መከራ ስድቡን አካላዊ ጥቃቱን ችሎ እንዲሻገሩ አላህ በሰጣቸው መመሪያ መሰረት ነው አንዳንዴ ግን ሲበዛ ያዙትና አንገቱን ወዘወዙት ከዛ በኋላ وهو يقول له እንዲህ ያሉት أولى لك فأولى ثم أولى لك فأولى ይሻልሃል አሁንም ደግሜ እነግርሃለሁ ከዚህ ጥፋትህ ተመለሰህ ይህንን ሐቅ ብትይዝ ከዚህ ክፋትህ ብትታቀብ ይሻልሃል እረፍ አሉት فقال عدو الله ይህ የአላህ ጠላት ቀጥሎ ምን አላቸውን ሲያደርጉ أتوعدني يا محمد تسفرارኛለህ والله لا تستطيع أنت ولا ربك شيئا وإني لأعز من مشى بين جبليها نجزيكم ከባድ ነው ሰው ልጅ አላህ Subhanahu Wa Ta'ala ልቡን ከዘጋበት ንግግሩም በጣም ለመስማት የሚሰቀጥጥ አይነት ንግግር እናገራል አንተ ሙሐመድ እኔን ነው የምታስፈራራኝ አላቸው አንተም ጌታህም አንዳች ነገር ልታረጉኝ አትችሉም አለ በእነዚህ ሁለቱ ተራሮች መካከል ከተራመዱ ሰዎች መካከል እኔ ነኝ ኃያሉ ትልቁ የተከበርኩ ሰው እኔ ነኝ አንተም ጌታህም አንዳች ነገር
ልታረጉኝ አትችሉም። ረሱል ዓለይሂ ሰላቱ ሰላም በዚህን ሰዓት ከእሱ ጋር ምልልስ ውስጥ አልገቡም። አላህ በቁርአን ምን አለው? አያሕሰቡ ልኢንሳኑ አን ዩትረከ ሱዳ። እንዲሁ ይሄ ሰው ልጅ በዚህ ትዕቢቱ፣ በዚህ ጉራው፣ በዚህ ጥፋቱ፣ በዚህ ኩፍሩ፣ ሽርኩ እንዲሁ ዝም ብሎ በከንቱ እንደው በፈለገው እንዲኖር እንዲቀጥል የሚተው ይመስለዋል ይላል አላህ። ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى. يسو እንደው ሰው በአይኑ ከማየት ከሚጠየፈው ፍትወተ ሥጋ ወደ ደም ረጋ ደም ተቀይሮ ሰው እንዲሆን ተደርጎ ተፈጥሮ ይህንን ያረገው ጌታው እንደማይቀሰቅሰው እንዴት ነው የሚክደው? አይቀሰቅሰኝም ብለን እንዴት ያምናል? የዚህ ሰው ጥፋት ከልክ አልፈዋል። ጊዜ ሰጠው አላህ ሱብሓነሁ ወተዓላ። ولم يكن أبو جهل ليفيق من غباوته كزي جلنته لنقى الشالة بعد هذا الانتهار كزي ما استنكك أنا ما أصفرار يا أبو هلا رسول الله صلى الله عليه وسلم ما استنكك أنا يسبت يالوت شالهال خرف كبار رجانو يمتعب هاللو بزيو خيرك بزيو كموت كذا مثل يتنال سندر الزباني أنو جهنم يجهنم ዘበኞች ተጠሩብሃል እየተባለ ልቡ ደርቋል። ወረዲ ግሻዋ ብሎታል እኮ አላህ ሱብሓነሁ ወተዓላ። ልብ ላይ ታተምበታል። እንዳይሰማ ሐቅ እንዳይረዳ ሐቅ ወደ ውስጥ እንዳይገባ ተደርጎ በቃ ታተሙበታል። ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ልቦቻቸው ላይ ታተሙባቸዋል። አይኖቻቸው ተጋርዷል። ጆሮቻቸው ተደፍነዋል ይላል። بل ازداد شقاوة فيما بعد شقاوة درقناو عندهم باسبت. أخرج مسلم صحيح مسلم لاي بريرة باورط حديث لاي قال أبو جهل يعثر محمد وجهه بين أظهركم نادي قريش مبالا الله قريشوች ተሰብስበው ወሬም ያወጉበት ሴራም ያሰሩበት ውሳኔ የሚያስተላልፉበት የሚፈልጉትን ነገርን ተወያይቶ የሚወስኑበት ናዲ ያላቸው መሰብሰቢያ ቦታና እዛ መጣና እናንተ ቻላቸው እፊታችሁ ላይ መሐመድ መጥቶ ፊቱን አፈር ላይ ደፍቶ ጌታዬን አመልካለሁ ብሎ ፍለፊታችሁ ላይ እንዲድርግስ ያድርግ ዝም ብላችሁ ታያላችሁ? አው ምን እናደርጋለን? فقيل نعم አሉት። فقال واللات والعزى ላትና ዑዛ ይሁንብህ። ላትና ዑዛ ማለት እነሱም ከሚያመልኳቸው ጣዖታት ውስጥ አንዱ ሁለቱ ናቸው። ላት ዑዛ ይሁን በላትና በዑዛ ይሁንብኝ። ለኢን ረአይቱሁ ለአጠአነ ረቀበተሁ ካየሁት ከዛሬ ከአሁን ሰዓት በኋላ ሙሐመድ ፊታችን ላይ መጥቶ ካዕባ አጠገብ ግንባሩን አፈር ላይ ደፍቶ ስጁድ ሳደርግ ካየሁኝ ሂጄ ጭንቅላቱ ላይ ወይም አንገቱ ላይ ረግጣለሁ ቆምበታለሁ አለ። ወለዐፍረነ ወጅሀሁ ፊቱንም መሬት ላይ ዳምጠዋለሁ። ስጁድ በሚያደርጉበት በእግሬ መጥቼ አንገቱ ላይ ቆሜ መሬት ላይ ዳምጠዋለሁ አለ። ረሱል ሰላም ይሄ መረጃ ያላቸው فأتى رسول الله صلى الله عليه وسلم هو يصلي رسول ሰላም መጡ ሰላታቸውን ጀመሩ። አቡ ጃህልም ከተነሳ ዲስታንስ አለው ርቀት አለው። እነሱ የሚቀመጡበትና ካዕባ የሆነ ያክል ርቀት አለው። እሳቸው እዛ ራቅ ብሎ ካዕባ አጠገብ መቃም ኢብራሂም መቆሚያ አጠገብ ነው የሚሰግዱት። ከዛ ተነስቶ ሊረግጥ ያንን ዛቻውን በተግባር ለማሳየት ጉዞ ጀመረ ወደ እሳቸው። ዘዕመ ሊየጥዐ ረቀበተሁ እንዳለው ያው አንገታቸው ላይ ሊቆም ማለት ነው። فما فجأهم إلا وهو ينكص على عقبيه በዛ ጉራው በዛ ትዕቢቱ ከነሱ አጠገብ ተወርውሮ ጉዞን ጀመረ። የሆነ ቦታ ላይ ሲደርስ ከመቅሰፍት ወደ ኋላ በጀርባው መሄድ ጀመረ። በመጣበት እርምጃ ወደ ኋላ መራመድ መሸሽ ጀመረ። ወይተቂ ቢየዲ በእጁ ደግሞ የሆነ ነገር እነሱ ይታያቸው በእጁ ደግሞ የሆነ ነገርን እየከለለ
ሁለት እጆቹን እንዲያንስቶ ፊቱ ከሆነ ነገር እየተከላከለ ወደ ኋላ መሸሽ ጀመረ አቡ ጀህል ሊረግጣቸው ስጁድ ሲያደርጉ በእግሩ አንገታቸው ላይ ሊቆም ነው የመጣው ከዛ ሳጠገባቸው ደረሰ فقالوا ما لك يا ابا الحكم منهم كابا الحكم قالوت من نكا በዛ ሁሉ ጀግንነት ወኔ ድፍረት እጅ ስጁድ ሳድርግ አንገቱ ላይ ቆማሉ ብለህ ተንደርድረህ ሄደ በጀርባህ እኮ ተንደርድረህ ተመልሰህ መጣ ምን ሆነ ነው አሉት قال إن بيني وبينه لخندقا من نار وهولا وأجنحة بنينا لك أتقبوا لدرس سل بنينا بسو مكاكل عند تلك شلقوا على تلك شلقوا إذا وسط بطعم دنقط نقرنا يالو يهونو كنفوش أيهن يالو تملكته يا الله سبحانه وتعالى تبكع الله سبحانه وتعالى يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من الناس الله يطبق على مالتين وتكباري تايه أنت عدرس من هنا نسلوت تلك مشك ጉድጓድ አለ በኔና በሱ መካከል እዛ ውስጥ አስደንጋጭ ነገር ነው ያለው የሆኑ ክንፎች ማለት ነው ያለው ከዛ ረሱል ሰለላሁ ዐለይሂ ወሰለም فقال رسول الله صلى الله عليه وسلم لو دنا مني لاختطفته الملائكة عضوا تنش ከተመለሰባት እርምጃ ወደፊት ወደኔ ቀርቦ ቢሆን ኖሮ አሉ መላእክቶች ይቦጫጨቁት ነበር አሉ በአካሉን ቁርጥርጥርጥ አድርጎት በቦጫጨቁት ነበር አሉ ያንን ነበር ሲጠባበቁ የነበሩት ላኪን እሱ ያንን እይታ አይቶ ደንግጦ ወደ ኋላ የተመለሰው አያችሁ ረሱል አለይሂ ሰላም አላህ እንዴት አድርጎ እንደሚጠብቃቸው ባለፈው አይታናል አይደል ተመሳሳይ ነገር ይሄ ሰው ከዛ መልተማረ ይሄ ደግሞ በጣም ትልቅ ትምህርት ነው የነበረው ጀሃነምን እኮ አየ ማለት ነው ትልቅ ጉድጓድ የጀሃነም ቁራጭ ሆነ ነገርን አየ ሰው አንድ ትልቅ ምሽግ እጅግ አስደንጋጭ ሆነ ነገር በውስጡ እንደገና የተለያዩ ክንፎች መላእክቶች ናቸው እነዛ ይሄን አይቶም ይሄ ሰው አልተመለሰም ባለፈው ምንድነው ያለው ከዘቢድ አካባቢ የመጣ ነጋዴ መጥቶ መካ ውስጥ የተለያዩ ዕቃዎችን ይሸጣል ሸጠለት ለአቡ ጀህል ገንዘቡን ከለከለው ቢለምነው ከዛ በኋላ ቁረይሾች ተሰብስበውበት ቦታ ሄዶ ይሄ ባካችሁ ይሄ መሪያችሁ አቡል ሐከም የሚባል ሰውዬ አቡ ጀህል ንብረቴን ከለከለኝ አስመልሱልኝ ብሎ ተማጸናቸው ምንድነው ያሉት ተሳለቁበት አይደል ይድስቲዛ ጋር የተቀመጠ ሰውዬ እሱ እስቲ ያስመልስልሃል እነሱ እኮ ለንቀት ለመሳለቅ ለመሳቅ ብሎ ነው መሐመድ ጋር ጠቀሙት ሰውዬው አያውቃቸው ምን ይሁኑ ምን አያውቅም ሄዶ ይሄ ሰውዬ እንዲህ ያደረገኝ ና ተከተለኝ አሉት ረሱል ሰለላሁ ዐለይሂ ወሰለም አይደል ሄዶ በሩን በኃይል ደበደቡበት ማን ነው መሐመድ ነኝ የዚህን ሰውዬ በር ከፈተ የዚህ ሰውዬ ገንዘብ ትመልሳለህ ትመልስም አሉት እሺ ብሎ ሮጦ ተመልሶ ገንዘቡን አምጥቶ ሰጠ ሰዎች ደነገጡ እንዴ ምን ሆነ ነው እንደዚህ የተርበተበትከው ለዘመናት ስታመላልስ የነበረውን ሰውዬ በመሐመድ በአንድ ንግግር እንዴ አንድ ትልቅ ጭንቅል በመሐመድ ጭንቅላት ላይ ሆኖ አፉን እንዲህ የከፈተ ትልቅ ግመል ይታየኛል አለ እንብብዬ ቢመለስ ኖሮ ሊውጠኝ ነበር አልመለሰም ይሄም ሰው ዛሬም እንዲህ አይነት ድርጊት አይቶ ይህ ሰው አልተመለሰም እና አላህ Subhanahu Wa Ta'ala እነዚህ አይነት ሙጅሪሞችን وكذلك جعلنا في كل قرية أكابر مجرميها አሉ በየሰፈሩ በየዘመኑ አሉ እና ረሱል ሰላም ሰላትን ሊከለከላቸው በዚህ መልኩ ሞከረ አላህ ተከላከላቸው ሰላት ማንንም ሰው ሰላት ከልክሎ ሰላት መተው በፍጹም እንደማይቻል በዚህ በስቃይ ገና ዳዕዋ በእንጭጭ ላይ የዳዕዋ ብርሃን ገና ብልጭታዋ በሚታይበት ዘመን ላይ ነው ሰላት የሚከለከለን እሺ አትበል ሰላት ስገድ ከላ ላ ተطعه واسجد واقترب ያለው አላህ Subhanahu Wa Ta'ala ስጁድ አድርግ ስገድ ወደ ጌታን በዚህ ተቃረብ በየዘመኑ ሰላት የሚከለክሉ አሉ አይደል እንዴ ሰላት እንዳሰግድ እኮ አስተማሪ እንደ አቡ ጀህል የሆነ አስተማሪ በትምህርት ቤቱ አለ በየመስራ ቤቱ የአቡ ጀህል አምሳል ያው በትንሹ ማለት ነው ይሄ ትንሽ ሞዴል አይደል ይሄ ዲዛይን የሚሰሩ ሰዎች በደንብ ይገባቸዋል አንድ ትልቅ ህንጻ ለመስራት ምንም ታረጋ ትንሽ ሞዴል ነው አይደል የሚሰራው በየዘመኑ ትንንሽ አቡ ጀህሎች አሉ እነዚህ አቡ ጀህሎችን ነው
ምላሻችን ያጻፋ መልሳችን ከላ ላ تطعه واسجد واقترب እሺ አትበል ሰላት ስገድ አንተ ብትታዘዙ ማንን አላህ Subhanahu Wa Ta'ala መጨረሻ አንተን የምታሸንፈው ሰጋጁ ያሸንፋል ለምን አላህ Subhanahu Wa Ta'ala አቡ ጀህልን እንዴት እንዳዋረደው ከጥቂት ሰጋጆች ወደ 100 ሰጋጆች ወደ 1000 ሰጋጆች ወደ 10,000 100,000 ወደ ሚሊዮን ሰጋጆች ወደ ቢሊዮን ሰጋጆች ነው ያደገ የመጣው በየዘመኑ ማለት ነው هذه صورة مصغرة جدا لما كان يتلقاه رسول الله صلى الله عليه وسلم والمسلمون من الظلم لكن هي تنش ما ሳያ ነች ይላል እነዚህ ረሱል ሰላም ላይ ሰሃቦች ላይ የደረሰው አንድ ትንሽ ይሄ ማሳያ ነች ዝርዝር ካወራን ይሄ አንድ ቮሊዩም መጻፍ አይደለም 100 ቮሊዩም ተዘርዝሮ አልቀም የቢላል ብቻ ለብቻ አንድ ቮሊዩም ይወጣዋል አንድ ትልቅ መጽሐፍ ይወጣዋል የዓምር ኢብኑ ፉይራ አንድ መጽሐፍ ይወጣዋል ያስርና ቤተሰቦቹ አንድ መጽሐፍ ይወጣዋል የሌሎችም እንደዚሁ ማለት ነው እቺ ትንሽ ነች من الظلم والخسف والجور على ايدي طغاة المشركين مشركوች አረመኔዎች እጅ ላይ ዛሬ ላይ ሊደንቀን አይገባም በየዘመኑ በየቦታው ሙስሊሙ ላይ ዘግናኝ ድርጊት የሚፈጽሙ ሰዎችን ስናይ هذه سنة آبائهم የቀደምት አባቶቻቸው የሙጅሪሞቹ ዛሬ ለምሳሌ ገዛ ላይ ያውና ሰው ተጨፍጭፎ ቀና ብሎ እየተዝናኑ ይላል አቡ ጃህል እኮ እንደዚህ እየቀጠቀጠ እየገደለ ሱመያን ገሏት እኮ እንደ ጀብድ መጥቶ ነው አይደል ሲያወራ ሲፎክር ነበሩ ይሄ አተዋንሰው به በልሁም قوم طاغون الله በቁርአን ብሎ እንደገለጸው ተመሳሳይ ናቸው الذين كانوا يزعمون انهم اهل الله وسكان حرمه በአንድ በኩል ቁድሲያን ንጽህናን የተሻሉ መሆናቸው ለራሳቸው የሚናገሩ ግን በተግባራቸው እንኳን ሊቀደሱ የእርክስና መጨረሻ ላይ የደረሱ ሰዎች መሆናቸው ነው አላህ በቁርአን የገለጸልን አላህ Subhanahu Wa Ta'ala በየዘመኑ እንደዚህ አይነት ሙጅሪሞች እንዳሉ ደግሞ አላህ ነው በየዘመኑ የዲን ጠላት የሆኑ የሰው ልጆች ጠላት የሆኑ በየዘመኑ وكذلك جعلنا في كل قرية أكابر مجرمين ሁሌ ያለ ጉዳይ ነው ፍጥጫው ይቀጥላል إلى قيام الساعة إلى أن يرث الله الأرض ومن عليه صراع بين الحق والباطل በዚህ ዘመን የጀመረው ይቀጥላል አይነቱ ቦታው አኳሁኑ አፈጻጸሙ ምኑ እንደየዘመኑ ቢለያይ እንጂ በሐቅና በባጥል መካከል ዝምድና ኖሮ አያውቅም ፍቅር ኖሮ አያውቅም ወዳጅነት ኖሮ አያውቅም የሆነ ጊዜ አህለ الحق በስፋት የበላይነት አግኝቶ ይሄዳሉ የሆነ ጊዜ ደግሞ ተሸንፎ የሆነ ጊዜ ይታሻሉ ከዛ መካከል ደግሞ አላህ Subhanahu Wa Ta'ala ተህሚስ ወሊመህስ الله الذين آمنوا ويمحق الكافرين የሚያረግበት አለ አላህ Subhanahu Wa Ta'ala ይፈትነን ፈተና ቢመጣም ደግሞ ከሚጸኑ ሰዎች አላህ አድርገን ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ አጅመዒን ሱብሃነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን